አሁን ገብቼ ላውራና ሰላም እንፍጠር። ግን አምነን በእኔ በጣም ተናዶብኛል። አንቺ ሴትዮ መጣሽ ደግሞ። ቆይ ምን አድርጊ ነው የምትይኝ? እኔ ለራሴ ስንት ጭንቀት ያለብኝ ሰው ነኝ። ታዲያ እኔ ምን ላድርግ? ራስሽ ሸናለሽ እንዴ? ጮፍ ከርዚና ማለት ወይዘሮ ሞርዚና። ቆይ እንደ መንፈስ ፊት ለፊት ግትር ስትይ ቢላልጮብሽ ፈለግሽ ወይ? ሲጀመር እዚህ ደረጃ ላይ ብቻሽ ምን ትሰሪያለሽ? ወይኔ ኧረ ይዞሽ ይሂድ። ወይኔ አሁን ያቸው ፍራንተንቻል እንኳን የለችም። አሁን ብታስቸግረኝ እንኳ ከማን ጋር እሄዳለሁ? እዚህ ቤት ውስጥ ሰርግ ይኖረናል። ምን? የምርህ ነው? አምነን በጣም ደስ የሚል ዜና ነው። አዎ ደስ ይላል። እሺ በቃ መቼም የማትተወው ያንተ ብቻ ነች ማርያም፣ ሁሌም ትወዳለች። ግን ደህና ነበረች እኮ። አንድ ቀን ግን በድንገት በአጋጣሚ ወደቀች። ከዛም ስትነቃ የማስታወስ ችግር ገጠማት። ከዛ ጊዜ በኋላ ደህና ነበረች። ግን አንድ ቀን ወይዘሮ ሲማ ክፍሏ እንደተኛች በዛው ጥላን ሄደች። በጣም ያሳዝናል ወይዘሮ። የቤለንና የአምነን ጸብ እየተካረረ የመጣ ይመስላል። የሁለታቸውን ጸብ ተጠቅማ አሁን ላይ ማርያ ቤቷን እየሰራች ትገኛለች በአምነን ላይ። ምክንያቱም ደግሞ ወይዘሪት ጄሪ ከቤት ከተባረረችበት ጊዜ ጀምሮ አሁን ድረስ በጣም ደስተኛ የሆነችው ማርያ የጄሪን መውጣት ተከትሎ በአሁኑ ሰዓት ላይ ወደ ሌላ ልቡ ሳይሸፍት እኔ ሀፈፍል አድርገው ያለች ትመስላለች። ለዚህ ነበረ የእናት ሴማን ምክርና እንዲሁም ደግሞ እያንዳንዱ ነገር አድርግ ያለቻትን እያደረገች እየተቀባባች ሽቷን እየተቀባች ሁሉንም ነገር እየተስተካከለች ወደ አምነን ክፍል ታመራለች። የልጅነት ባሌ የቃቃ ባሌ እያለች አሁን ላይ እያማለለችው ትገኛለች። አምነን አይኑ እንግዲህ ምን እንደሚመለከት ከእሷ ጋር ቁጭ ብሎ ምን እንደሚያስብ ባታቅም፣ ዛሬ ግን አምነንን ልትቆጣጠር የሞከረችበት መንገድ በጣም ገራሚ ነበር። ለዛ ነው ቤላን እንግዲህ በር ላይ ቆማ ሀሳቧን ሰብስባ አምነንን ይቅርታ መጠየቅ አለብኝ። ምክንያቱም ደግሞ አምነን እኔ ከደረጃ ላይ መውደቄ ለሱ መደበቄ ጄሪ ማድረጓንና እንዲሁም ደግሞ ጄሪና አምነን እንዳይጣሉ ብዬ ይሄ ሁሉ ነገር መደበቄን እሱ አልገባውም፣ ግን እኔ ለሱ አስቤ ነው። አሁን ግን ይቅርታ ልጠይቀው አስቀይሜዋለሁ በማለት እንግዲህ ወደ ክፍሉ ለመግባት 1 2 3 ስትል ከቆየች በኋላም ማናገር ግዴታ አለብኝ በእኔ አይጨክንም በማለት ስትገባ በጣም ያየችው ነገር አስደንግጧታል ማለት ነው። እንግዲህ ከመኝታ ቤቱ ጀርባ ሆነው በጣም የሚያምር ቦታ ላይ ተቀምጠው አምነንና እንዲሁም ማርያ አንድ ላይ ሆነው የሚጫወቱት ጨዋታ ነበራቸው። የልጅነታቸውን ጨዋታ አንስታ ትጫወታለች። እንዲሁም ደግሞ በጣም ብዙ ነገሮችን ሲያደርጉ እየተመለከተች ነበር ከመስታወት ጀርባ ሆና። እያንዳንዱ ነገር ያየችው ነገር ልቧን ሰብሯታል። እሷ መሆኗን አስጠልቷታል። ያየችውን አምነን ከማርያ ጋራ በጣም አስጠልቷት ደብሯት ነበር። ላለመሄድም የወሰነች ትመስላለች። ቆማ ለረጅም ሰዓት ስትመለከታቸው ነበር። እየደነሰች እያዝናናችው፣ እንዲሁም ደግሞ ከመደነሳቸው ከመዝናናቷ ባሻገርም ደግሞ ጉንጩን ልፍ ብላ ስትስመው ትመለከታለች። እንግዲህ ቤለን ይሄንን ነገር እያየች መቻል አልቻለችም እና ወጣ ትሄዳለች ከቤት ማለት ነው። መኝታ ቤቱን ከፍታ ወጣ ሄዳ ራሷ መኝታ ቤት ገብታ እንግዲህ ስትቅ ብላ ስታለቅስ ነበረ። ነገሮቹ ወዴት አቅጣጫ እየሄዱ እንደሆነ ባታቅም፣ አሁን ላይ ግን አምነን እሷን እንደ መጫወቻና እንደ መሞከሪያ እንዲሁም ህልኩን ማብረጃ እንዳደረጋት አይነት ስሜት ተሰምቷታል ማለት ነው። ሁለታቸውም እንግዲህ እንደቀጠሉ ነው። አምነን እኔ ያለውልህ አይንህን ጨፍንና
አንድ ነገር ልንገርህ ስትለው ነበር። አምነን አይኑን ከጨፈነ በኋላ ያየውን ነገር እንግዲህ ማመን ያቅቶታል ማለት ነው። ጠጋ ካለችው በኋላ ሁሌም የልጅነት ጓደኛህ የልጅነት ሚስትህ የነበረችቷ ዛሬም አለሁልህ ከጎንህ ነኝ በማለት ጉንጮቹን እንግዲህ ሳም ስታደርገው ነበር። እሱም እንግዲህ ያደረገችው ነገር በፍቅር ይሁን በሌላ ነገር ይመልከተው ባይታወቅም ሲሽኮረመም እሷም ስትሽኮረመም እንደነበር አይተናቸዋል። ሜርሲና ሞርዚና በአሁኑ ሰዓት ላይ በጣም ከባድ ፈተና ውስጥ የገቡ ይመስላሉ። ሲፈን እንግዲህ ከዚህ ቤት ከተባረረች ጊዜ ጀምሮ አሁን ላይ ሜርሲ ብቻዋን መሆኗንና እንዲሁም ደግሞ ጄሪም ከቤት ስለተባረረች ሜርሲ አይዞሽ የሚላት ማንም ሰው የላትም። አሁን ላይ እነዚህ ሁለት ሰዎች የእሷ ተላላኪ ነበሩ። ሲፈን በነበረችበት ጊዜ በተለያዩ የድምፅ ሪካርድ እያስፈራራች እንዲሁም ጄሪ በነበረችበት ጊዜ በተለያዩ በድምፅ ማስፈራሪያዎች እንደዚህ እያደረገች በእነሱ ትጠለል ነበር። ዛሬ እንግዲህ ሜርሲ ብቻዋን የመሆኗን ሚስጥር እየተናገረች ትገኛለች። ሞርዚና እንግዲህ ከታመመችበት ህይወት ወጣ ዛሬ ወደ መልካሙ ነገር ተመልሳለች። ካሁን በኋላ እንደ ድሯችን እንቀጥላለን ስትላት ማስጠንቀቂያዋን አስጠንቅቃታለች። እንግዲህ ሞርዚናና ሜርሲ የተገናኙት ፎቅ ላይ ነበረ። ከደረጃው አጠገብ የሚያንቆራጥጣት ምን እንደሆነ ባይታወቅም ሜርሲ ትጨነቃለች። የምታደርገውን ነገር የምትጨብጠውን ነገር አሳጥቷታል። ከበሩ ወደ በሩ እየዞረች እየተንቆራደደች በነበረበት ሰዓት ሞርዚና እንግዲህ ከእናት ሴማ ጋራ የእህቷን የሰምሃልን አሟሟትና እንዲሁም ደግሞ በሞቷ ላይ ባለመገኘቷ ይቅርታ እየተጠያየቁ ስለ አሟሟታም እየተጠያየቁ በነበረበት ሰዓት ነው ሜርሲ ከበረንዳው በረንዳ ላይ እየተዟዟረች የነበረችው። የሁለታቸው መገናኘት የሴማና የሞርዚና አንድ ላይ መሆን በጣም ሆዷን እየበላት የሚገኘው ሜርሲ ሁለታቸው እነዚህ ሁለት አሮጊቶች ምን እየዶለቱ ነው? ምን እያወሩ ነው? በማለት ተጨናንቃለች። ስለሷ ሁሉም ነገር የሚወራ እየመሰላት ነው። ለዚህ ነው ጭንቀቷ እየጨመረባት የመጣ። እንግዲህ ሜርሲ አሁን ላይ ግርም የሚለው ነገር ብዙ ጣጣዎችና ችግሮች እንዳሉባት ሁሉ ግን ደግሞ ምንም አይነት ነገር እንዳልተፈጠረ አድርጋ የምትሄደው መንገድ ዛሬንም እድሜ ጨምሮላት አቆይቷታል ማለት ነው። ሴማ እንግዲህ በጣም ጎርጓሪና ነገር አምጪ እንደሆነች የታወቀች ናት። ሴማ መንገድ ላይ ቢገናኙም ከሜርሲ ጋራ ሜርሲ እንግዲህ የተናገረችው ነገር አለ። ከዚህ ቀደም ሞርዚናን ማን ነው ያሳበዳት በማለት ወይም ደግሞ ሞርዚናን እንደዚህ እንድትሆን ያደረጋት ማን ነው? ምንድን ነው ምክንያቱ ብላ ስትጠይቃት አርፋ ልቀመጥ ስትል ነው ስትል ነበር መልስ የሰጠቻት። ምን አልሽኝ ስትል አዎ አለመስማትሽ ዛሬ ጥሩ ጠቅሞሻል በማለት እንግዲህ እናት ሞርዚናም አርፋ ማትቀመጥ ከሆነ የእሷ ጣፋንታ እንደሚደርስባትና በጣም አቅለብልቦሻል እያለቻት ትገኛለች። ሜርሲ ማን ያውቃል ነገን እናት ሴማንም እንደዚህ አይነት ተንኮል ልትሰራባት ትችላለች። ምክንያቱም ሜርሲ ከፊቷ የቆሙትን ወይም ከመንገዷ ዞር አልላት ያሉትን ሰዎች እራሷ በሲስተም ዞር ማድረግ ስለምትችልበት ለዚህ ነው ይሄን ጥበብ አድርጋው ዛሬም እንግዲህ በእናት ሴማ ላይ የሞርዚናን ችግር ልታሳልፍባት የሞከረች ትመስላለች። ይሄ ነው አካሄዷ። የጄሪና የሲፈን ከቤት ብን ብሎ መጥፋትን ተከትሎ እንግዲህ በአሁኑ ሰዓት ማሪያ ከቤት ውስጥ ትገኛለች። ማሪያ እንግዲህ ቤቱን እየበጠበጠችው ትገኛለች ማለት ነው። ማሪያ እንግዲህ የድሮ የአምነን የአባቱ ጓደኛ ስትሆን አሁን ላይ እንግዲህ የጓደኛው ልጅ ስትሆን በዚህ ሰዓት ላይ እሷ የመጣችው ለጥቅምና ለጥቅም ብቻ ከመሆኑ ባሻገር ብዙ ነገሮችን ይዛ መጣለች ማለት ነው። አባትየው እንግዲህ ከዚህ ጋር እንዲገናኙና ከአምነን ጋር ያላቸውን የፍቅር ግንኙነት እንዲያጠነክሩና ከዚህ በኋላ አምነን እንግዲህ ኃላፊነቱን ወይም ደግሞ አደራውን እንዲቀበል ከዚህ በፊት ላደረገላቸው በገንዘብ ውለታ እንግዲህ ልጆችን ሊያጋቡ እየወሰኑ ይመስላሉ ማለት ነው። እናት ሴማና እንዲሁም ደግሞ የማሪያ አባት ይሄ ነበር ቃላቸውና ንግግራቸው። ሁለታቸውን አግባብተው ወደ ማህበራዊ ህይወት እንዲቀላቀሉ ለማድረግ እና ተጋብተውም እንግዲህ በእነሱ ካሳ ሊከፋፈሉ የተሳሰቡ ይመስላሉ። ለዚህ ነው የማሪያን ቅርርብ እናት ሴማ በጣም አጥብቃ እየፈለገችው የነበረ ማለት ነው። አሁን ላይ ሁሉም ነገር እየተገለባበጠ ነው። ምክንያቱም ደግሞ ቤለን በጣም ከባድ ችግሮችን በየቀኑ እያሳለፈች ትገኛለች። ለዚህ ችግሮች ማሳለፊያ ምክንያቱ ደግሞ የዋህ መሆኗ ይመስለኛል። ምክንያቱም በጣም ብዙ ነገሮች ይደራረቡባታል። እናቷን አጣለች፣ ቤተሰቧ ማን እንደሆነ አታውቅም። ከዚህ ባሻገር ደግሞ የወደደችው
አንዴም ብታፈቅርም እንኳን ይሄ ያፈቀረችው ሰው በእሷ ላይ በተደጋጋሚ እንግዲህ ስህተቶችን ሲሰራባት ይታያል ማለት ነው። ከዚህ ቀደም በእሷ የመጀመሪያውን ጥፋቱን ለመሸፈን ብሎ አልሸነፍ ባይነትን ሲያሳይ በጣም ትዕቢት ይዞት ስለነበረ ለዚህ ነበረ በቤለን ዋጋ ሲከፍልባት የነበረ ማለት ነው። አሁን ላይ አምነን በድጋሚ እንግዲህ ጄሪን ከመረጣት በኋላ ቤለንን የጎዳ መስሎት በጣም ብዙ ነገሮችን እንቅስቃሴዎችን እያደረገ እንግዲህ በጣም ባልተገባ ነገር ውስጥ ገብቶ ጄሪም እንግዲህ እናቱን ጭምር ህይወቷን እስክታሳልፍ ከዛ ባሻገር ደግሞ ብዙ ነገሮች ቤት ውስጥ ስታደርግ እንደነበር ቤለንን ከደረጃ እንደገፈተረቻት ይሄ ሁሉ ነገር አይተን ነበረ። አሁን ቤለን እንግዲህ ይሄ ከደረጃ መገፍተሯን ስላልተናገረች እና ብዙ በደሎችን ስላደረሰችባት ለአምነን ስላላናገረችው ሚስጥረኛ ብለሽ አትጥሪኝ፣ ይህንንም ለመጥራት አቅሙ የለሽም። ከዚህ ባሻገር ደግሞ አምነን ሰው የለውም፣ ሁሉም ውሸታምና ከኋላ የሆኑ የሚያወራ ነው በማለት አምነን ቤለንን ጨምሮ ሙሉ ቤተሰቡን ጠልቷቸዋል ማለት ነው። ቤለን ግን በተለየ አቅጣጫ ነበር ጥላቻ ያደረበት። ምክንያቱም ደግሞ ጥላቻ ያደረበት እሷ ከሌሎቹ የተሻለች ናት ብዬ አምኛት ቀርቢያት ነበረ። ሙሉ ነገር ልሰጣትም ተዘጋጅቼ ነበረ። በዚህ ሰዓት ነው እሷ ይሄንን ነገር የዋሸችኝ እያለ ነው። እሷ ደግሞ ለሱ ደህንነት ስታስብ፣ ለሱ መልካም ነገር ስታስብ ራሷን ጎድታ ዝምታዋ ደግሞ ዛሬ እንግዲህ አምነን በተቃራኒ መንገድ ቆሞባታል ማለት ነው። ምንም ሚስጥረኛ የሚባል ጓደኝነት የለንም፣ ከዚህ በኋላ ምንም የሚባል ሰው አታውቂም፣ ራስሽን ህይወትሽን ኑሪ ኑሮሽ ኑሪ ብሎ ሲላት ሲያስጠነቅቃት ነበረ። ለዚህ ነበር ቤለንም ይቅርታ ለመጠየቅ ደጁ ድረስ የሄደችው። ደጁ ቆማም የነበረችው ቤለን ያየችውን ነገር ማመን አቅቷት አይኗን ጭፍን ግልጥ ስታደርግ ነበረ። እጆቿን በአንገቷ ዙሪያ እያዞረች ለያየችውን ነገር እንዴት ነው ነገሩ ብላለች ማለት ነው። ምክንያቱም ደግሞ ይሄ ሁሉ ነገር እየሆነባት ያለው አሁንም አምነን በድጋሚ ስህተት እየሰራ መሆኑን ጄሪን እንግዲህ ከዚህ ቀደም እንደቀየራት ሁሉ በጄሪ እንደቀየራት አሁንም በድጋሚ በማሪያ ሊቀይራት እንደሆነ በእርግጠኝነት የታወቀ ነገር ነው። አምነን በሄደበት የራስ መተማመን ስለሌለው አሁንም ቢሆን ማሪያ የምታደርገውን እንቅስቃሴዎች በሙሉ ፈቅዶላት ወዶ ፈቅዶላት እያደረገችው ትገኛለች ማለት ነው። አይንህን ጨፍን ስትል ይጨፍናል። የልጅነት ጓደኝነታቸውም እንዳለ ቢሆንም ግን ደግሞ በመጥፎ ይውሰደው በጥሩ ባይታወቅም አምነን አሁን ላይ በማሪያ ቁጥጥር ስር ውሏል ማለት ነው። ማሪያ እንግዲህ ያሰበችውን ሀሳብ ከመተግበር ወደኋላ የማትልበት ምንም ምክንያት የላትም። ምክንያቱም ደግሞ እናት ሴማ ለዚህ ሁሉ ጠንሳሽ ናቸው። በጣም አጥብቀው ይገፏታል። እንደፈለገሽ አድርጌ እዚህ ቤት ያሉት ሁሉም ጥቅመኛና የማይሆኑት ሴቶች ናቸው፣ በዙሪያው ለሱ አይገቡትም እያሉ ስለሆነ እሳቸው እንግዲህ ከእሷ ጋር እንዲጣመርና የበለጠ እውቀትም እንዲሁም በማህበራዊ ህይወቱም ላይ ጠንካራና መልካም አስተሳሰብ ያመጣል ብለው እናት ሴማ ያምናሉ። ለዚህ ነው አሁን ላይ እንግዲህ እየገፋፉት የሚገኙት ማለት ነው። ሌላው ነገር ደግሞ የእናት ዛህራ ጉዳይ ነው። እናት ዛህራ እንግዲህ ሊያገቡ እንደሆነ ሰምተናል። አቶ ጎሽሜ እንግዲህ በስተርጅና ጊዜያቸው ላይ በአሁኑ ሰዓት ላይ ሜርሲንም በደንብ አድርጎ ሲያንከተክታትና ሲያስቃት የቆየ ጉዳይ ነው ማለት ነው። ዛሬም በዚህ ቤት ውስጥ ላይ አዲስ ነገር አለ ብሎ በሚነግራቸው ሰዓት ያው ይሄ አዲስ ነገር ሁልጊዜ ጭቅጭቅ፣ ንክትርክ ነገር መጥፎ ነገሮችን ከማምጣት ውጭ እዚህ ቤት ውስጥ ሌላ ነገር የለም፣ አሁን ሰልችቶናል እያለች ስትል ዛሬ እንኳን መልካም ነገር ነው ብሎ አምነን እንግዲህ በተሰበሰቡበት ብስራቱን አብስሯቸዋል ማለት ነው። ይህን ያደረገበት ምክንያት ደግሞ አምነን ዛሬ ላይ እንግዲህ ዛህራ የሁላችንም እናት ናት፣ ግን ደግሞ ሰርግ አለ በቅርቡ ሲል ያው እንትናም ቤለንም የሞከረችው ያሰበችው የነበረ በአጠገቡ በዙሪያው የማጠፋዋን ማሪያ ሊያገባት ነው ብላ አስባ ነበር እየደነገጠችው። ለዛ ነበረ ምን ስትል የነበረችው። ሌሎቹም ፈገግ ብለው እየተያዩ ነገሩ የትኛው አቅጣጫ ላይ ነው ብለው ሁሉም በአይናቸው ሲፈላለጉና ሲተያዩ ነበረ። የእናት ሴማና እንዲሁም ደግሞ የማሪያ ፈገግታ ግን የተለየ ነበረ። ምክንያቱም ማሪያ እንግዲህ እኔን ሊያገባ ነው ብላ በማሰብ ነበረ። እንዲሁም ደግሞ ሞርዚናም እንደዛ ነበረ ያሰበችው ማለት ነው። ሴማም እንደዛ ነበር አስባ የነበረ፣ ግን ደግሞ አልነበረም። እንግዲህ ሜርሲ ቀጥታ ስትመለከት የነበረችው ቤለንን ነበረ። ምክንያቱም የቤለን ፈገግታ እልም ሲል በድንገት ትመለከታለች። ለዚህ ነበር የቤለን ፈገግታ በደቂቃዎች ውስጥ እልም ብሎ፣ ግን ደግሞ እናት ዛህራ ናቸው ብሎ ሲናገር የቤለን ሳቅ በእጥፍ ጨምሮ ከጨለማው ወደ ብርሃን ተቀየረ ማለት ነው። ለዛ ነበር ማሪያ እንግዲህ ፊቷ ተኮሰኮሰ። ብዙ ነገሮቿ ፊቷን በሙሉ ነበር የጣለችው
በጣም ተናደደች። የእሷ ሰርግ ነበር የመሰላት እንጂ በፍጹም የእናት ዛህራ ሰርግ ይሆናል ብሎ ማንም አላሰበም። እቺ አሮጊቷ እንዴት ብላ ታገባለች እያለች እንግዲህ ሜርሲም በጣም ሲያስቃት የነበረ ጉዳይ ነው። እናት ዛህራም ሊያስቡበት እንግዲህ የቀን ቀጠሮ ሰጥተዋል። አቶ ጎሽቤም እንግዲህ አምነንን እንዳማላጅ ልከውታል ማለት ነው። አምነንም ይሄን ነገር ደግሞ ወንድ የፈለገውን ነው ማድረግ የሚችለው በማለት እኔ ራሴ የወደድኩትንና እኔ ፍላጎቴን ማድረግ እወዳለሁ፣ ስለ ሌላ ሴት መኖር በህይወቴ ላይ አይመለከተኝም፣ ግን ደግሞ የወደድኩትን አደርጋለሁ ሲል ነበር አምነን እና ይሄ ማለት ደግሞ በእርግጠኝነት ቤለን በልቡ ውስጥ እንዳለችና ከማንም ጋር በሆን ቤለንን መቼም መርሳት እንደማልችል ለማለት የፈለገ ይመስላል አምነን ማለት ነው። ውድና የተከበራችሁ እንግዲህ ሜርሲም ደግሞ ከዛች ቀድሞ የአምነን ድርጅትን ከሰረቁት ወረቀት ባለቤቶች ጋር ተገናኝታለች ማለት ነው። ይሄ ደግሞ ከዚህ ቀደም አትክልቶችን ለማድረቅ ወይም ደግሞ ከነሱ ድርጅት ውስጥ የአምነንን ድርጅት አብራ ለማክሰር ስራ ጀምራ ነበረ። ሜርሲ እንግዲህ የማትወጣው ሌላ ችግርና ወጥመድ ውስጥ ገብታለች። አቶ አምነን እንግዲህ ገዳይ እንደሆነ እያወቀች የመጣች ትመስላለች። ሜርሲ ይህን ተጠቅማ ምን ጉዳት ልታደርስ ትችላለች? የወንድሜ ልጅ ነው እያለች የምትለውን አምነንን እንግዲህ እስካሁን ድረስ ልጅ ሰው አይገልም ብላ ታምን ነበረ። ዛሬ ግን የመጣባት የሰማችውን ነገር ማመን አቅቷታል። ይሄ ማለት ደግሞ በጣም ከባድ ችግሮችን ይዞበት እንዳይመጣና ይዞባት እንዳይመጣ ያስፈራል ማለት ነው። ውድና የተከበራችሁ እንግዲህ ቤተሰብ ይሄን ይመስላል የዛሬ ቆይታችን።